ኪዳነ ምሕረት እናቴ እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ወንድ ነህ ትቀምሳታለህ። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ፣ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ፣ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ ያደርግ። አሁን የኔን ፎቶ ትረግጠዋለህ? እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉስ እስኪ እርገጠው፣ እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ትቀምሳታለህ ነው አይደለም? እውነታው ነው። ምድር ላይ እንኳን ምን ማድረግ ይቻላል? ይሄንን ልናስቆመው ግን አንችልም። ምእመናን፣ ይሄ ይቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለክለው እችላለሁ? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ መምህር? እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የስድዋ የምራቁን የትኛውም እንዳትደነቁ። ከዚህ የበለጠ ነው። በክፋት እየባሰ ይሄዳል፣ በክፋት እየባሱ ይሄዳሉ። በቃ አትደነቁ። እግዚአብሔር ይሄን ስንከላከል እንድንኖር አላደረገን። ምንድነው? እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና። በቃ አለቀ። ከዛ ራሱ ይጠፋል። የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል ስለ ሙሴ ሥጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለእኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና እውቀት እንግዲህ ተረዱ። ምን ይላል? አይሁድም፣ አጋንንትም፣ መናፍቃንም፣ አሕዛብም ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት፣ እንዳሳመሙት፣ ጎኑን እንደከፈቱት፣ እንደጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ፣ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ፣ አሕዛብን፣ መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ፣ መስቀል ላይ ስለ እኔና ስለ እናንተ ፍቅር የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን። ወገኖቼ ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወይ ደጋፊ አጣው
ረጂ አጣው፣ ተመልካች አጣው ብላችሁ ለምን ወዲህ ብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያሰሳችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ መብረሪያ ክንፍ ብታጡ መመልከቻ አይን ባይኖራችሁ መመከቻ ጉልበት ባይኖራችሁ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማህ? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ወገኖቼ አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግሥተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች ይቺ? በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ? አትጨነቁ። በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አስብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። የምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር። የምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር። አሁን ማመን እኮ ነው የጎደልን። ማመን ፍጹም ማመን። እንደዛችን ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል። ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ጃንጥላ ይዛ ወጣችላት። በተራራ ፀሐይ እልም ባለ በረሃ ታሩ መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሪ ጃንጥላ ይዛ ወጣችላት። እንዴት ነው እንዲህ ባለ እሳት ውስጥ አንቺ ይዘሽ የምትወጪው አሏት አሉ። እሷ ምን አለች? ዝናብ እንደምን አለ? ዝናብ ሲመጣ ምን